ደቡብ አፍሪካ ለሞቱ ሁለት እህቶቼ ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። ወላጅ ቤተሰብና ወዳጅ ዘመዶችን ፈጣሪ ፈጽሞ ያጽናና። ከባድ ሀዘን ነው ለኛ በተለይ በስደት ላለን ደቡብ አፍሪካ ላይ የገጠመን ነገር እጅግ ልብ የሚሰብርና ከባድ የልብ ስብራት ነው የገጠመን። እንደ ሀገር ቤተሰብ ከፍተኛ ረጅም ሪሶርስ ረጅም ርቀት ተራምደው ብዙ ዋጋ ከፍሎ ያስተማሩ ልጆችን በአንድ ጀንበር ሁለት ነፍስ ሲያጣ በጣም ያማል። ከቤተሰብ አልፎ ለሀገርም ትልቅ ተስፋ የሚጣልባቸው ከፍተኛ የሆነ ሀገርን የሚያኮራ ነጥብ ውጤት ያላቸው ልጆች ናቸውና በጣም አዝነናልና በዲቦራ መንግስቱና አቢራ መንግስቴ በጣም ታታሪ ጎበዝ ተማሪ እንደሆኑ ከወላጆች አንደበት ሰምተናልና በጣም አዝነናል። እንግዲህ ጉዳዩ ስቲል ቬሪፋይ እየተደረገ ነው። በስቴት ገቨርንመንት ደረጃ ነው እየታየ ያለ። ይህ ሀዘን የሁላችን የኢትዮጵያውያን ሀዘን ነውና በተለይ በፕሪቶሪያ መዲና የሚገኙ የቆንስላ ኤምባሲያችንም ጉዳዩን እንደ ስቴት ቢአይ ፎሎ አፕ ቢያደርግ እንደ ዜጋ የሚል መልእክት ለማስቀመጥ ነው። በደቡብ አፍሪካ በተለይ በፕሪቶሪያም በጆሃንስበርግም በሌሎች ቦታ ያለን ኢትዮጵያውያን ሁላችንም ከዚህ ቤተሰብ ጎን ቆመን ይህን ልቡ የተሰበረውን ቤተሰብ መልሰን ልቡን የመጠገን የሁላችን ሀዘን አድርገን ነግበኔ ነውና በሰው ሀገር ላይ ከባድ መሸከም ከሚችሉት በላይ ከባድ የሆነ ሀዘን ውስጥ ነው የገቡት። ይህንን ሁላችንም እንድናጽናናቸው ጭምር ማሳሰብ ፈልጋለሁ። በደቡብ አፍሪካ ላይ እንደምታወቀው በባለፈው ዓመት ብቻ ከፍተኛ ነጥብ ያስመዘገቡ ወደ 39 የሚጠጉ የሀገራችን የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ለሌላ ማሳየት የሚችሉ ታታሪ ብቁ ሁለት ትውልድ ሀገር የሚያኮራ ይሄ ለሁሉም ሀዘን ነውና ድንጋጤም ጭምር ነውና ሁላችንም ያን ታሳቢ በማድረግ እኔ ጋር አልደረሰም ከማለት ይልቅ እዚህ የደረሰውን ጉዳይ ለማወቅ ሁላችንም የሁላችን ጥረት የሁላችን ድጋፍ የሁላችን ርብርብ ያስፈልጋልና ከዚህ ልቡ ከተሰበረ ቤተሰብ ጎን ሁላችን እንድንሆን ይህን መልእክት ማስተላለፍ ፈልጋለሁ። ፈጣሪ በድጋሚ የወላጅ አባት እናት የወዳጅ ዘመድ ቤተሰብ በተለይ በደቡብ አፍሪካ የምንኖር የስደተኞችን ልብ ፈጣሪ ያጽናናልን። የሞላ ኢትዮጵያንን ልብ ፈጣሪ ያጽናናልን እላለሁ። ከዚህ ቤተሰብ ጎን ደግሞ አለንላችሁ ማለት አለብን። እጅግ በጣም ልቤ ተሰብሯል በሁለቱ እህቶቼ ሞት። እንደ ኢትዮጵያዊነቴ በእህቶቼ ሞት በጣም ተከፍቼ አዝኛለሁ። ፈጣሪ ሁላችንን የሚያጽናና እግዚአብሔር አምላክ እንዲያጽናናችሁ እንዲያበረታችሁ ከእናንተ ጋር እንዲሆን ልባችሁን እንዲደግፍ ጸሎቴ ነው። በዚህ በከባድ ወቅት በዚህ በከባድ ሀዘን አይዞሽ ለማለት ቃላት ያጥረኛል። ምክንያቱም እግዚአብሔር አምላክ ራሱ ካላጽናናችሁ ካላበረታችሁ ወላጆች የምትበረቱበት ጊዜ አይደለም። ምክንያቱም የሰማነው ትላንትና ከባድ ነው በጣም ሁለት ልጅን ማጣት ወልዶ አሳድጎ አስተምሮ ለቁም ነገር እናበቃለን ብሎ እየታሰበ የሞትን መርዶ መስማት ከዚህ በላይ ልብ የሚሰብር ነገር የለም። እነዚህ እህትማማቾች በፕሪቶሪያ በመኖሪያ ቤት ውስጥ ነበር እስካሁን ድረስ ይሄ ነው የሚባል ነገር ባልታወቀ ሁኔታ አርፈው አስክሬናቸው የተገኘው። በተለያየ ሚዲያ ላይ ደግሞ ባልተጣራና ምንጩ እስካሁን ይፋ ባልሆነ ነገር ላይ በእንደዚህ ሁኔታ አረፉ፣ በእንደዚህ ሁኔታ ህይወታቸው አለፈ እያላችሁ የሐሰት ያልተጣራ ወሬን ይዛችሁ ብቅ የምትሉ ብዙ ሰዎች አላችሁና ከዚህ ነገር እንድትቆጠቡ ነው። ምክንያቱም ቤተሰብ ራሱ እስካሁን እየጠበቁ ነው በምን ምክንያት ልጆቻቸው እንዳረፉ። ፖሊሶች ኢንቨስቲጌት እያደረጉ ነው። የአስክሬን ምርመራ ምንም የደረሳቸው ነገር የለም እና አኮሞዴሽን ውስጥ ነው፣ ትምህርት ቤት ዶርም ውስጥ ነው ልጆቻቸው ህይወታቸው ያለፈው። ሰራተኛዋ እንደዚህ አድርጋ ነው እንደዚህ ነው እያላችሁ ብዙውን ነገር እንዴ አላወቅንም፣ ማንን ገደለ አልሰማንም፣ እውነታው እስካሁን ይፋ አልተደረገ፣ ማንን ገደለ። በዚህ ምክንያት ባልተጣራ ወሬ የብዙ ሰው ቤት የብዙ ሰው ልብ እረፍት አጥቷል። ምክንያቱም ወላጆች ሌላ ቦታ ሆነው ልጆቻቸውን ዩኒቨርሲቲ ልከው የሚያስተምሩ ስላሉ ማለት ነውና እባካችሁን የምትችሉ በአካል ቀርባችሁ አጽናኗቸው፣ እማትችሉ የደወላችሁ እግዚአብሔር ያበርታችሁ በሏቸው። ከዛ ያለፈ ግን አይነው የሀዘን መግለጫ መፖሰት ጥሩ ነው። በርታ ይሄ ነው ብሎ መቅረብ ጥሩ ነው፣ ትክክለኛ የሆነ ነገር ሲገኝ ማለት ነው። ለሌላው ሰው ጥንቃቄ እንዲያደርግ ፍትህ ለመጠየቅ እውነታው ላይ ቆመን ቢሆን የተሻለ ነው። ስለዛ ይህንን ጉዳይ የሚያስተባብሩ ቤተሰቦች አሉ። ትክክለኛ መረጃ ማወቅ ከፈለጋችሁ ቤተሰቦቻቸውን አግኙ። በዚህ ጉዳይ የተወከሉ ሰዎችን እነሱን አግኟቸው። ከዛ በዘለለ በስማ በለው ግን አንዳንድ ነገር ባናወራ የተሻለ ነው፣ ባታወሩ የተሻለ ነው። ተገኝቻለሁ ያው
ቅድም ከሰዓት ከነሱ ጋር ነበርኩኝ፣ ከወላጅ አባት ጋር ከወላጅ እናት ጋር የነገሩኝ ነገሮች አሉ። እነሱም እንኳን እስካሁን ድረስ የሚጠብቋቸው መስማት የሚፈልጉት ብዙ ነገር አለ፣ ቆዩ ጠብቁ ስለተባሉ። ስለዛኛውን የምንችለው እነሱን ማጽናናት ብቻ ነው፣ ማበርታት ብቻ ነው፣ ከጎናቸው መቆም። ከዛ በኋላ ውጤቱ ከታወቀ በኋላ ምንድነው የሚለውን በይፋ ለመነጋገር አመቺ ይሆናል። ጥንቃቄ መደረግ ባለበት ነገር ጥንቃቄ እንድናረግ፣ በልጆች ዙሪያ ሊሆን ይችላል፣ በሰራተኛ ዙሪያ ሊሆን ይችላል፣ በወላጅ ዙሪያ ሊሆን ይችላል፣ በጓደኞች ዙሪያ ሊሆን ይችላል። አንዳንድ መጠቀም የማይፈለጉ አንዳንድ ነገሮችን የተጠቀሙ ልጆች ከሆነ እንዳይጠቀሙ ለማድረግ መጀመሪያ ምንጩን እንወቅ። ከዛ በኋላ ለመናገርም ያመቻል በኮንፊደንስ። ከዛ በኋላ ትናገራላችሁ። ግን አሁን ከባድ ወቅት ነው፣ ልብን የሚሰብር ሳውዝ አፍሪካ ጆሃንስበርግ፣ ዓለም በሙሉ ይህንን የሰሙ ጠቅላላ አዝነዋል፣ ልባቸው ተሰብሯል። እግዚአብሔር አምላክ እንደዚህ አይነት ከክፉ ሞት እኛንም ልጆቻችንን የሚጠብቅልን። ሳውዝ አፍሪካን እግዚአብሔር ይባርካት፣ ህዝቦቿን እግዚአብሔር ይባርክ። በሳውዝ አፍሪካ ያሉ ስደተኞችን እግዚአብሔር ይጠብቃቸው። ከሰው በስተጀርባ ሆኖ ክፉን የሚያደርግ ሁሉ እግዚአብሔር አምላክ የሥራቸውን ይስጣቸው። እባካችሁ እርስ በርስ እንያያዝ፣ እንደጋገፍ፣ አንዳችን እናጽናና። አይዞሽ፣ በርቱ፣ በርታ፣ በርቺ እንባባል። አንድነት ይኑረን። ለፍትህ እንኳን ለመቆም አንድነት፣ ነገሮች ተደብቀው እንኳን እንዳይቀሩ አንድነት፣ ሀዘንን ለማስረሳት አንድነት፣ የተቸገረን ለመርዳት አንድነት። በአንድነት ስንሆን ነገሮችን ከግብ ማድረስ እንችላለን፣ መተዛዘን እንችላለን፣ መደጋገፍ እንችላለን፣ መጠባበቅ እንችላለን፣ ክፉን ከማዕከላችን ማስወገድ እንችላለን፣ በክፉ መንገድ የተሰማሩትን መመለስ እንችላለን። ከእንደዚህ አይነት ልብን ከሚሰብር ከሚጎዳ ሀዘን እግዚአብሔር አምላክ ይጠብቃችሁ። ተጽናኑ፣ በርቱ። እግዚአብሔር አምላክ በመንፈሱ በቃሉ ያበርታችሁ፣ ያጽናናችሁ። የመንግስት ወንጌል ሌላ ወንጌል ሁሉ መጥፋት አለበት። ሌላ ወንጌል በህይወታችን መድመቅ የለበትም። በእኛ ህይወት ውስጥ መሳል፣ በእኛ ለሌሎች መነገር ያለበት የሚመጣው መድኃኒት ነው ሳይሸራረፍ። የመንግስት ወንጌል ስለ ቁሳቁስ ስታወራ ወንጌል አትለው። ከፍተኛ ትኩረት የተሰጠው ቃል ስለሆነ ኢቭን በዓለማዊም እንኳን መንግስታዊ አካባቢ ቤተ መንግስት አካባቢ ያለ የትልቅ የምስራች ቃል መናገሪያ ነው። እንዲሁ ለተራ ነገሮች ሁሉ ማባከን የለብን ወገኖቼ። ሙሉነቱን መያዝ አለበት። ወንጌል የምስራች ነው፣ ጉድ ኒውስ ነው። ክብር ለእግዚአብሔር ይሁን። ምንድነው የምስራችነቱ? ስለ መንግስታችን ነው የምናወራው። ይሄ መንግስታችን ምን እንደሆነ መጀመሪያ ይሄንን ጉድ ኒውስ ይሄንን ወንጌል ያበሰሩት መወለዱ ላይ መላእክቶች ናቸው። የምስራች ንጉስ ተወልዶላችኋል ብለው ለእረኞች አበሰሩ። እግዚአብሔር የተመሰገነ ይሁን። የመጀመሪያው ሙሉነቱን ወንጌል መያዝ ካለበት ምን መስበክ አለብን የሚለውን ጥቂት ልንገር። አንደኛ መወለዱን ማውራት አለብን። የምስራቹ ከመወለዱ ይጀምራል። ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ስጋን ነስቶ ስለኛ ሲል የተወለደ ብለህ መጀመር አለብን። ማርያም አታማልድም ከሚል አትጀምርም። ወንጌል እሱ አይደለም። ስለ መላእክት ምናምን፣ ስለ ጻድቃን፣ ስለ ሰማዕታት ወንጌል እንደሱ አይጀምር። ወንጌል ኢየሱስ ክርስቶስ ተወልደዋል፣ ለዓለም ሁሉ ተወልደዋል እንላለን። ከዛ ሙሉ እናደርገዋለን። ይሄ የመጣው ወንጌል ኢየሱስ ክርስቶስ የተወለደው ተሰቀለ፣ በመስቀል ላይ ተሰቀለ። መስቀል ማህተማችን ስለሆነ ምናፍርበት አይደለም። ሌሎች ከመስቀል ጋር ሊያጣሉን የኛ ምልክት እንዳልሆነ ብዙ ጥል ለመፍጠር እንደው አልተጣላንም እንጂ ጥል ለመፍጠር ብዙ ተሞክሯል። የመሰረተ ክርስቶስ የታፔላው ላይ መስቀል አለ፣ አዲስ ልደት ላይ መስቀል አለ፣ መካነ ኢየሱስ ላይ መስቀል አለ። እኔ እንዴት አድርጎ ጥል እንደተፈጠረም አላውቅም። ሁሉም ጠቅላላ የቸርቾች በሙሉ መስቀል አለ፣ እርግብ አለ፣ መስቀል አለ፣ መጽሐፍ ቅዱስ አለ፣ የሆነ እሳት ደግሞ አለ አይደል? የቤተክርስቲያን በሙሉ ታፔላ ከሎጓቸውን ከመስቀል ውጪ ያያችሁት እኔ አላየሁም እስካሁን። መስቀል ኢየሱስ ተሰቅሎ ለዓለም ሁሉ ሞቷል። መድኃኒታችን እርግጥ ነው መስቀሉ መድኃኒት አይደለም፣ የተሰቀለው ነው መድኃኒት። የተሰቀለበትን አንሰብክም፣ የተሰቀለውን እንሰብካለን። መድኃኒት እንጨቱ ሳይሆን የተሰቀለው ነው። መድኃኒት ኢየሱስ ነው። ከሱ አናወርድም፣ ወደ ሌላ አናወርደው። መድኃኒትነትን በጣም ሀገራችንን ስለምንወድ የአፈሯ መድኃኒት ነው አንልም። ባንዲራዋ በፍጹም መድኃኒት ኢየሱስ ብቻ ነው። የፈለገ ኢትዮጵያ የምትንከባከቡ ሰዎች ብትሆኑ አንፈቅድላችሁም። መድኃኒት ኢየሱስ ብቻ ነው። ሌላም ሴትም ወንድም አንከትበትም። መድኃኒት የተሰቀለው ብቻ። ሚስማሩ አይደለም፣ የተያዘበት ገመድ አይደለም፣ ቀኑ አይደለም፣ አርብም አይደለም መድኃኒት። አርብ ዕለት የተሰቀለው ሆኖ መድኃኒት ኢየሱስ ጌታ ነው። እዚህ ላይ ምንም አንጨምርም። የሰማይ መላእክት እንኳን ቢሆኑ የተረገመውን ብሎ ጳውሎስ ድፍረት የተሞላበት ንግግር ገላትያ ምዕራፍ 1 ላይ የተናገረው ስለዚህ ነገር መሞት ስላለበት አይጨመርም። ላው ላይ ጾም አይጨመርበትም፣ ስግደት አይጨመርበትም፣ ለድሃ መስጠት አይጨመርበትም። ወንጌል ብቻ ነው የሚያድነው። የተሰቀለው ኢየሱስ ክርስቶስ ነው የሚያድነው። ክብር ለእግዚአብሔር ይሁን። ስለዚህ አንዱ እሱ ነው። ግን ብዙ ሰዎች ይመጡና ተወለደን ያምናሉ። ሌላው ግሩፕ
ግሩፖች ተመሪማ ኢሳ ተወልዷል ስለሚሉ ሌሎችም እንደዚህ ያምናሉ። በድንግልና ስለመወለዷም ችግር የለባቸው። ስለዚህ በዚህ ተስማማላቸው። የሆነ ሰዓት ነው ግጭት የሚፈጠረው ሞቶ ተነስቷል ስንል። ስለዚህ ተነስቷል ማመን አለብን። ተነስቷል ከሞቷል ቀጥሎ የሚመጣ ነው። ያ ኢየሱስ ክርስቶስ ተወልዷል። እሱ በመስቀል ላይ ተሰቅሎ ሞቷል። በሶስተኛው ቀን ተነስቷል። ይሄ ነው ወንጌል። ወንጌል ይሄ ነው። ጴጥሮስ የሰበከው ጳውሎስ ራሱን የሰጠለት ነገር ይሄ ነው። ኢየሱስ ክርስቶስ ከሞት ተነስተዋል። ሞቱ ወንጌል ነው። አሁን እናንተ ውልደቱ ገና ብቻ ይመስለናል አይደለ? ሞቱ ወንጌል። መላእክቶች ስለመወለዱ የምስራች ብለው ለእረኞች ሰበኩ ይላል። የምስራች ስለሞቱም አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር ምን ይላል ጳውሎስ? እኔ የተቀበልኩት አሳልፌ የሰጠኋቸው የጌታ እራትን ማለት ነው። ብዙ ጊዜ እንጠቅሰዋለን። ይሄንን ስጋ በበላችሁ ጊዜ ይሄንን ደም በጠጣችሁ ጊዜ ይልና ምኑን ትናገራላችሁ ይላል። ሞቱን የምንናገረው ነው። ምን ደብቀው አይደለም። እሱ ኦኬ አልሞተም ካልክ ችግር እንዴ አልሞተም ካል አይድንም። የት ጋር ፔናልቲው ከተከፈለለት ታዲያ? ሞቷል ማመን አለብን። ሞቷል የምንሸማቀቅበት ጥቁር ልብስ የምንለብስበት አይደለም። የጌታ እራት የተስካር የምናምን የማናረገው ለዚህ ነው። በደስታ በዝማሬ ነው የምናረገው እኮ። የምናውጀው እኮ አውጆ የተባለው ሞቱን ነው። ግን ሞቱ የኛ ድህነት ነው። ድህነት ያመጣልን ሞት ነው። እንደውም ነጭ ልብስ ለብሰን ነው ማክበር ያለብን የሞቱ ቀን። ለምን? ለኔ የሞተበት እውነት ነው። ይሄን እውነት ዓለም ሁሉ መስማት አለባት። ጌታ እራት ብንወስድም ባንወስድም በዛ ቀን ቢሆንም በሌላም ቀን መንገር አለብን። ኢየሱስ ክርስቶስ ለሰዎች ሁሉ ሞቷል። እዚህ መወለዱ ምስራች እንደነበረ ሞቱ ምስራች ነው። መነሳቱማ የበለጠ ምስራች ነው። መስክሩ ነው ያለው። ትንሳኤው መነሳቴ፣ እጁን እግሩን አሳያቸው፣ ጎኑን አሳያቸው። ይሄው ራሴ ነኝ ሞቼ የነበርኩት። ለዮሐንስ በመጨረሻ ሰዓት ራእይ ምዕራፍ 1 ላይ ሲናገር ምንድነው ያለው? በቃ ማን ነው የሚል በጣም ደንቆት ነበር። ምክንያቱም እግሮቹን እንደ ጋለናስ ይላል፣ ጸጉሩ እንደ ነጭ በረዶ ነበር፣ ከዓይኖቹ ነበልባል፣ አፉ እንደ ሁለት ወገን እንደተሳለ ስለታም ሰይፍ ነበር፣ ድምፁ ሳይቀር እንደ ነጎድጓድ እንደ ብዙዎች ነበር ይላል። ውሃ በጣም ብዙ ሲሆን ጎርፍ ሲሆን እንደዛ ነበር ድምፁ። መቋቋም አቃተኝ፣ ወደኩ፣ እንደሞተ ሰው ሆንኩኝ ይላል። ነገር ግን አይዞህ ይልና እኔ ሞቼ ነበርኩ አለ፣ አሁን ሕያው ነኝ አለ። የሞተው የተነሳውን ነው የምንሰብከው። ሙሉ አርጉት። ሸቀጥ አንጨምርበትም፣ ማርያም አንጨምርበትም፣ መስቀል አንጨምርበትም፣ ምን አንጨምርበትም። መዳን በእምነት የሆነ ኢየሱስ ሙሉን ጨርሶልናል። ይሄን ነው የምንሰብከው። ታሰሩ፣ ይሄንን ሰብካችሁ ተገፉ፣ ይሄን ሰብካችሁ ሌላ ነገር ጽፋችሁ በፌስቡክ አትሰደቡ። ሌላ ነገር ስንቀበጣጠር መታሰር ምንም ሽልማት የለውም። በእውነት በነፃ ነው። ሰማይም በነፃ እዚህም በነፃ ከተለቀቃችሁ ነው። እሱ ተሳድበን አይደል። ለሰው ወንጌል አንድ ሰው ነገረ የሚባለው የኢየሱስን መወለድ በመስቀል መሞት ከዛ መነሳት። በቃ ይሄ 5 ደቂቃ ሊፈጅ ይችላል፣ 60 ደቂቃ ሊፈጅ ይችላል። ተከታታይ ትምህርት ልታደርጉ ትችላላችሁ በፈለጋችሁት መንገድ። ወንጌል ማለት ሙሉ ይሄ ነው። የመንግስቱ ወንጌል በዓለም ሁሉ ይሰበካል። ያን ሰዓት መጨረሻው ይመጣል። የመንግስቱ ወንጌል ይሄ የመንግስት ወንጌል ተደጋጋሚ እንደነገርኳችሁ ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ ራሱ እንኳን ሰብኮታል። አያችሁ፣ ወንጌል መጽሐፍ አይደለም። ወንጌል መጽሐፍ አይደለም። ራሱ ነው። ኢየሱስ ነው። ወንጌል ራሱ ነው። ከዛ እናወርደው፣ ከዛ ዝቃና የሆነ ነገር ማንጨምርበት። ስለማይሰሙ ሲባል የሆነ ነገር አንጨምርበትም። ወንጌል ኢየሱስ ነው። የድሮ ነው እኮ ይሄ ከሰማሁት ቆይ። አዎ ይሄን ነው ደግመን መስማት ያለብን። ወንጌል ኢየሱስ ነው። ሰባኪዎቹ ማን ናቸው? እስቲ እኛ ነን። አዎ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን። እስቲ ሙሉ ጥቅስ እንበል። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን። ይሄን ጥቅስ ሁላችሁም ታውቃላችሁ አይደለም? በባነር ላይ የሆነ ቸርች በር ላይ በጣም በትልቅ በቀለም ይሄ ጨርቅ ላይ ተጽፎ ተለጠፈ እና ከጥቂት ጊዜ በኋላ ፀሐይ ምን ሲፈራረቅበት እኛ የምትለው ቀስ ብላ ጠፋች። እኛ ምን ይላል? የተሰቀለውን ክርስቶስን እንሰብካለን የሚለው ብቻ ቀረ። ሰባኪው ማን እንደሆነ አይታወቅም። እዚህ ላይ ደርሰናል። አሁን እኛ የሚለው ጠፍቷል። ፀሐይ አጥፍቶታል። አይዶ ነው ብዙ ነገር ምቾት አሜሪካ ውስጥ ምቾት አጥፍቶታል። የባነሩ እኮ እውነት ነው፣ ግን እኛ ጋርም እውነት ሆኗል። የተሰቀለውን ክርስቶስን እኛ አንተ፣ አንቺ፣ እኔ ለ6 ሰው ለ7 ሰው ምን ተወው አይደል? ሁሉም ሰው እኛ ውስጥ እስቲ አብረን ብለው እኛ የተሰቀለውን ክርስቶስን እንሰብካለን። እኛ ራሳቸው አላችሁ። ቀስ እያለ ደግሞ የተሰቀለው ጠፋ አሉ። ቀስ እያለ ፀሐዩ ሲበዛ እኛ ጠፍታ ነበር፣ አወጣ ነው። አሁን ደግሞ የተሰቀለው የሚለው ጠፋ እና ምን ብቻ ሆነ? እስቲ ሁላችሁም አንድ ላይ ክርስቶስን እንሰብካለን። የትኛው ክርስቶስ? ማቴዎስ 25 ላይ ብዙ ክርስቶሶች ይመጣሉ አለ ጌታ። ብዙ ክርስቶሶች፣ ፍሪጅ የሚገዛ ክርስቶስ፣ አሜሪካ የሚያስወስድ ክርስቶስ። እንዴት እንደሸቃቀጡት እኮ ይገርመኛል። ይሁን በጣም ቀራቅንቦ ነገር አንስተን እጅግ ትልቅ ነገር ሆኖልን አያችሁት? እንዴት ወንጌል እንደገባ፣ እንዴት እንዳወረዱት፣ እንዴት ወደ ጨርቅ፣ እንዴት ወደ ዘይት፣ እንዴት ወደ ጨው፣ እንዴት ወደ በርበሬ፣ እንዴት እንዳቆላሉት አይታችኋል? እውነቴን እኮ ነው። የመንግስቱ ወንጌል የኢየሱስ ክርስቶስ መወለድ። ክብር ለእግዚአብሔር ይሁን። ክርስቶስ የቱ? እስቲ የተሰቀለው በሉ እስቲ። ክርስቶስ የቱ? ሰባኪው ማን? እኛ። ሰባኪው ማን? ክርስቶስ የተሰቀለው። በፍጹም አንዳንዶች አይቀበሉት። የተሰቀለው የመከራ እኔ አንዱን እያስተማርኩት ኮቪድ ላይ ይሄ እንደዚህ በቃ መቱት፣ ሰደቡ። ዮሐንስ ወንጌል ነበር ማስጠናውና
ጋኔን አለብህ አሉት ፊት ለፊት። ምንም አይላቸውም። እናንተ አላችሁ፣ እኔስ ጋኔን የለብኝ። እንዴት አጋንንት ለአጋንንት አንዱን እንዴት መንግስት እኮ ሲል ቢለያይ እኮ ይጠፋፋል የሚለው በትትና የነገረውን ዮሐንስ 8 ላይ ምናምን። እኔ ግን አምላኬ እንደዚህ ልፍስፍስ ይልብኝ አልፈልግም። እስቲ ጠንከራ አድርገው አለኝ። ምንም ጠንከራ የለም። የተሰቀለውን ነው የምንሰብከው። እስቲ የተሰቀለውን በል። እንዲህ እኮ የሆነልህ ለአንተና ለኔ ነው አልኩት። ይሄው ነው የኛ ክርስቶስ። ልንገርሽ፣ ክርስቶስ እኮ ንጉስ ማለት ነው፣ አንበሳ ማለት ነው። የኛ ክርስቶስ ኢየሱስን ምንድን ነው ክርስቶስ ነው ብሎ በኢየሱስ የሚያምን ነው እኮ የሚለው። እስቲ ክርስቶስ ነው ብሎ በሉ። በማን የሚያምን? በኢየሱስ። ኢየሱስ የበግነቱ የመድማቱ የትህትናው በቃ ሲተፋበት እንደ ሸላቾች በሸላቾች ፊት ዝም እንደሚል በግ ዝም ሲል አፉን ሳይከፍት ሲቀር መልስ ሲያጣ ነው ኢየሱስ ማለት ትህትና ነው። አንበሳውስ ክርስቶስ፣ እኔ ክርስቶስ ነኝ። ለዮሐንስ የተገለጠው እንደ ጋለና እግሩ የሆነው እንደ ነጭ እንደ በረዶ ጸጉሩ የሆነው ከዓይኖቹ በቃ እንደ ነበልባል የሆኑት አፉ እንደ ብዙዎች ድምፅ ያልኳችሁ ገብቷቸዋል። የሚያስፈራው በፊት ለፊቱ ያለውን ብርሃን ማየት የማይችለው እንደ ሞተ ሰው ነው የወደቀለት። ግን ያ ክርስቶስ አንበሳው የመጣው ታርዶ ነው። የታረደው በግ ነው አንበሳ የሆነው፣ የይሁዳ አንበሳ የሆነው። መጀመሪያ ታርዶ ነው። መጀመሪያ መጣው በግ ሆኖ ነው፣ ትሁት ሆኖ ነው፣ ተሰቅሎ ነው። ያ የተሰቀለውን አንበሳ የሆነው በነበረኝ ክብር አክብረኝ ብሎ በክብር የተቀመጠው አሁን ሲመጣ በግ ሆኖ አይመጣም። እግዚአብሔር የተመሰገነ ይሁን። ምን ይላል? የይሁዳ አንበሳ በክብር ይመጣል። ክርስቶስ ይገለጣል፣ በብርሃን ይመጣል። ታውቃላችሁ፣ መላእክቶች ፊት ለፊት ቀንደ መለከት እየነፉ በክብር ታጅቦ ነው የሚመጣው የኛ ንጉስ። ክብር ለእግዚአብሔር ይሁን። ማን ያያል? የወጉት ሁሉ ያዩታል። የወጉት ሁሉ ያዩታል። እግዚአብሔር የተመሰገነ ይሁን። ይሄ የሰቀለው፣ ይሄ የሰደብነው፣ ይሄ ቤልዜቦል ብለን የሰደብነው ይሄው በክብር መጣ። ኢየሱስ ክርስቶስ ኢየሱስን ክርስቶስ አደረገው እግዚአብሔር። ጴጥሮስ በምዕራፍ 2 ላይ የሰበከው ይሄ ነው። ይሄ እናንተ የሰቀላችሁትን ኢየሱስ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። አጨብጭቡና አሜን፣ ሃሌሉያ። ስለዚህ በመሰቀሉ አላፍርም። መሰቀሉን መድማቱን ሳናፍር ሳንሸማቀቅ ነው መዳናችን። ለዛ ነው መስቀሉን ማውራት አለብን። የተሰቀለው ሲጠፋ በኋላም ክርስቶስ ጠፋ። እኛ እንሰብካለን ብቻ ምን እንደሚሰብክ አይታወቅም። ያው አሁን እሱ ላይ ደርሰናል ብዬ ነው የማስበው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ እንዳይጠፋ፣ የተሰቀለው እንዳይጠፋ በመከራው ነው ሄዳን ነው፣ አናፍርበትም። የተሰቀለው ክርስቶስ ስትሰብኩ ከስቅለቱ ጋር አውሩ። በኋላ ይሁሉ ጠፍቶ እንሰብካለን። ይሄው እዚህ ዘመን ላይ ደርሰናል። አለ ፕሮግራም ግን ምንም ኢየሱስ ሳይባል ምንም ክርስቶስ ይሄ የሚያክል የረባ ነገር ሰው ሳያገኝ ይወጣል። ክርስቶስ ሳይሳልበት ይወጣል። ጳውሎስ ለገላትያ ሰዎች የነበረው ምጥ አይገርማችሁ? ማን ነው አዚም ያረጋባቸዋል? መተት እኮ ማለት እኮ ማን ነው አዚም ያረጋባቸው? ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር፣ ስዬ ነበር። ነገር ግን ለዚህ እንዳትታዘዙ ማን አዚም አደረገባችሁ? ስብከት ሲቀየር ዝም አለን። ኢየሱስ ሳይሰበክ ዝም አለን። ወገኖቼ ከራሳችንም ጠፋብን። አሁን ብዙ ነገር አፍቃሪ የሆነው የሌላ ነው። ሲሰበክም ደስ የሚል እንደው እንደ መኮርኮር ሆኗል። ትንቢቱ ተፈጽሞብን እንደሆነ አላውቅ ብዙ ይሰለቸናል። ይሄንማ ሰማሁት እንላለን፣ ግን ነፃ አላወጣም። ነፃ የሚያወጣን ያ ሰማነው ያልነው ነበር። ኢየሱስ ነው፣ ክርስቶስ ነው። ክርስቶስ ይሰበክ፣ ክርስቶስ በእኛ ይሳል። ተመልሶ ከገላትያዎች አዚም እንደተገፈፈ ከኛም እግዚአብሔር አዚምን ይግፈፍልን። ኢየሱስ ክርስቶስ ይድመቅ። ኢየሱስ ክርስቶስ በእኛ ይወራ። ክርስቶስ በእኛ ይሰበክ። ክርስቶስ በእኛ ይታወቅ። ለዚህ ነው የኖር ነው ለክብሩ ምስጋና እንሆን ዘንድ ወገኖች፣ መኖራችን ቅድም ማርክ እንዳለው ለክብሩ ለወንጌሉ ሲባል ክብር ለእግዚአብሔር ይሁን።